አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ሰላም ብያለሁኝ። ዛሬ የሳሙና አሰራር ይዤላችኋለሁ በመዲያም ኩሽና ማለት ነው። እና ራሴ የተጠቀምኩበትን እናንተም ትጠቀሙበት ዘንድ ይዤላችሁ መጥቻለሁ ማለት ነው። ተወዱታላችሁ ማለት ነው። እንግዲህ ከተመቻችሁ ቪዲዮውን ላይክ ማድረጋችሁን አትርሱ ማለት ነው። እና እኔ እየተጠቀምኩበት ስላለ እስኪ እናንተም ተጠቀማችሁ ብዬ ላካፍላችሁ ብዬ ነው ማለት ነው። እና ይሄው እኔ መስሪያውን አዘጋጅቻለሁኝ። ሁለት ድስት አዘጋጅቻለሁኝ። ሁለት ድስት አዘጋጅቻለሁ ማለት ነው። ይሄን ምስል የምሰራበት እዚህ ደግሞ ያው እንደምታያቸው አቅራጮቹን አዘጋጅቻለሁ ማለት ነው። ከታያችሁ ይሄ ሽታ ለሽታ የምንጠቀመው ነው ማለት ነው። ያው ካላችሁ ነው ግዴታ አይደለም። እኔ የምሰራው አሁን በግማሽ ሳሙና ባለፈ ሰርቼ ያው ቪዲዮውን አልሰራሁም። የሰራሁትን ሳሙና በዚህ በግማሽ ሰርቼ ለእቄ ነበር ማለት ነው። እና ዛሬ አሰራር ማሳያችኋለሁ። የሰራሁትን ነው ባለፈ የለቀኩት። በዚህ በግማሽ ሳሙና ነው የምሰራው። ባለፈ የሰራሁት ያቸው እነዚህን ነበር ማለት ነው። እነዚህ ነበር። አሁን ይሄ ከታች ይሄ አረንጓዴው በኺያር ውሃ ነበር የሰራሁት እና ትንሽ የሆነ ጥብቅ አላለም ማለት ነው። የመላላት ጊዜ እንትን አለበትና አሁን እሰራዋለሁ ደግሜ ማለት ነው። እና ትንሽ ጠበቅ ስላላለ እና ትንሽ ጠበቅ አላለምና አሁን እሰራዋለሁ ማለት ነው። አብሬ ኢንሻአላህ እስከ መጨረሻው ድረስ ተከታተሉ ማለት ነው። ይሄው መስቀያዬን ሞልድ ያለኝ እዚህ የምሰራበት ማለት ነው። በተለያዩ ፕላስቲክ ይሄ ግዴታ መኖር የለበትም። በፕላስቲክ በምንድነው በተለያዩ ፕላስቲኮች መስራት ትችላላችሁ ማለት ነው። እና በምንድነው በዘባዴ እቃ በእንደሱ መስራት ትችላላችሁ። እኔ የምሰራው በዚህ ነው። ካላችሁ ተጠቀሙበት ማለት ነው። በእንደዚህ ሌላኛው ደግሞ ያቸው በእንደነዚህ ትናንሾች ማለት ነው። በዚህ መልኩ በእነዚህ እንሰራለን ማለት ነው። እኔ ባለፈ ሰርቻለሁ አንዷ ነው በዚህ መልኩ ማለት ነው። እቺን ሰርቻለሁ በዚህ ማለት ነው። እነዚህ ትናንሾቹ ምንድነው ወደ ውጭታ ስንል ሻንጣችሁን ውስጥ አድርገን ይዘን መሄድ እንችላለን ማለት ነው። እና ለዛ ነው እነዚህ የሚረዱት ማለት ነው። በጣም ጠንክራ ያሉት እና በእንደዚህ አይነት ሞልድ መጠቀም ትችላላችሁ ማለት ነው። ውጭ ወጣ ስትሉ በሻንጣችሁ የምትይዙት ይሆናል ትናንሽ ሲሆን ማለት ነው። ግን ዛሬ በዚህ ሰርቼ ነው ማሳያችሁ። አብራችሁ ተከታተሉ ማለት ነው። እና ግብአቶቹን ነግሬያችኋለሁ። ይሄ ለሽታ የምንጠቀመው ነው። በዚህ በሳሙና ነው የምሰራው ማለት ነው። ይሄንን ጨምረዋለሁ። ሌላኛው ደግሞ ይሄ ሳሙና ማለት ነው። ይሄ ሲዶ የሚባለው ሳሙና ይሄ ባለፈው ተጠቅሜው እኔ ሁለት ነበር የጠለብኩት። ፎቶውን አስቀምጥላችኋለሁ ማለት ነው። እዚህ ሳሙና ጋር የምትሰሩበት ይሄንን ሳሙና አስቀምጥላችኋለሁ ፎቶውን። ማንኛውም ደረጃ ስትሄዱ መግዛት ትችላላችሁ ማለት ነው። እኔ ባለፈው ሰርቻቸው እነዚህ ናቸው የቀሩ እነዚህ ማለት ነው። እና ምንም ተንከታዋለሁ እንደምታውቁ ማለት ነው። እኔ ከኦንላይን የጠለኩት ይሄ ማለት ነው። እንደዚህ ነው። ሁለት ነበረ አንዱን ባለፈው ተጠቅሜው ነው ማለት ነው። እነዚህ ናቸው የተረፉኝ ከባለፈው ከአንዱ ኪስ ከዚህ ማለት ነው። እና አሳያችኋለሁ። ከሴደርያ መግዛት ትችላላችሁ ማለት ነው። ይሄንን የምትጨምሩበት የዚህን ሳሙና ማለት ነው። አሁን ወደ አሰራሩ እንሄዳለን። በቅድመ ይሄንን የምፈልገውን ሳሙናውን አደርገዋለሁ ማለት ነው። መፈፈቅ ትችላላችሁ። ግን በእንደዚህ እንደዚህ አድርገው ነው ማለት ነው። እሺ ውድ ቤተሰቦቼ እንደምታዩት ፈፈቅ አድርጌዋለሁ ማለት ነው። በእንትን ነው ቁጥጥር ያደረኩት በእንትን ይሄው ስላለ ነው ማለት ነው። እናንተ መፈፈቅ ትችላላችሁ። ይሄን ያጀን የቆራረኩት ማለት ነው። እንደዚህ አድርጋችሁ
አሁን ይሄው እዚህ ውሃ አለኝ። እሺ ይሄን ውሃውን ጨምርበታለሁ ማለት ነው። ግማሽ ሊትር ውሃ ነው። ይሄን ተግማሽ ሊትር ትንሽዬ ነው ያስቀረሁት ማለት ነው። እናንተ መጨመራችሁ እንደ ሳሙናችሁ ነው። በነገራችን ላይ እዚህን ሳሙና ግዴታ መጨመር ያለባችሁ ማለት ነው። ይሄንን ግዴታ መጨመር ያለባችሁ። ይሄ ሳሙና ካላችሁ ይሄ ያሳያችሁ ይሄ ሳሙና ካላችሁ ውሃውን ብቻ አድርጋችሁ በዚህ መጠቀም ወይም በውሃው ምትክ ያኔ ኺያር የተለያዩ ፍራፍሬዎችን መጠቀም ትችላላችሁ ማለት ነው። እኔ ግን ሆኖ አሁን መጠቀመው እንትኑን ሰቀልና እጥደዋለሁ ማለት ነው። ይሄው አሁን ይሄንን ይመስላል። ጥጄዋለሁ። ያው ሰዓቱን እንደምታዩት ስለአድርጌ ለማካከል እናፈቀዋለን ማለት ነው። እስኪ ማሟለን ድረስ ስለዚህ ባዋለን የማማና እንገናኛለን ማለት ነው። እና ውድ ቤተሰቦቼ ይሄው ሳሙናዬን አሟሙቻለሁ ማለት ነው። ግን በጣም እንትን ብሎኛል ማለት ነው። አንተ ተሰሩ ምንድነው ታፈቁት ማለት ነው። ይሄ በጣም አልሟሟልኝ ብሎ በስንት ብር ነው ግን ጨርሶ ማልሟሟ ነው። ይሄው አለው ማለት ነው። አሁን ይሄው እንደምታዩት አለው። አልፈቀፈቁትም ስላልፈቀፈቁት ማለት ነው። እናንተ ግን ስትሰሩ ታፈቁት ደቂቃ ወስድባችሁ ሲሟሟ ማለት ነው። ይሄው እንደዚህ ሆኗል። አሁን ይሄን ወደዛ ልና ይሄን እንላለን ማለት ነው። ይሄ በነገራችን ላይ ይሄንን ማለት ነው እቺን ግማሽ ውሃ ጨርሼ ላደርጋት ነው። ለግማሽ ሳሙና ግማሽ ሊትር ውሃ ጨርሼ አድርጌዋለሁ ማለት ነው። ይሄው እንደምታው ጨርሼ አድርጌዋለሁ። አሁን ተጠቀሙት ማለት ነው። ለግማሽ ሳሙና ግማሽ ሊትር ውሃ ተጠቅሜያለሁኝ። እስኪ እንዴት እንደሚወጣ አይቼዋለሁ። በዚህ ይሄኛውን የማረግበት ማለት ነው። እሳቱ ይሄው እንደምታዩት የሞቀ ነው። እዚህ ላይ ይሄ እሳቱ የሞቀ ነው ማለት ነው። ግን አጠፋዋለሁ። ይሄንን ለማድረግ ግዴታ እሳት ላይ መጣል የለባችሁም። ሆነ ሞቀ ውሃ ላይ ማድረግ ትችላላችሁ። ይሄንን ለማድረግ ማለት ነው። ይሄን ስታረጉ ይሄው እንደምታዩት ይሄ ሳሙናው አንድ ሳሙና ስትሰሩ ይሄ በርከት ማለት አለበት ማለት ነው። ካልበረከተ ትንሽ የሆነ እንትን ማለት አይደርቅም ማለት ነው። አይደርቅም ብቻ ሳይሆን የሆነ ሙሽሙሽ ነው የሚለው ማለት ነው። ጥንክር አይልም። አንድ ሳሙና ስትሰሩ ይሄ ሳሙና እጥፍ ማድረግ አለባችሁ ማለት ነው። ይሄ እንደምታዩት አሁን እኔ ማለት ነው ከታያችሁ በራሱ ሰዓቱን አጥቻለሁ። ግን በሞቀው እንትን ነው እየማማ ነው። እንደምታውቁት በጣም ብዙ ነው። ይመስላል እንደዚህ ማማለኝ። ይሄን ደግሞ እንትን አዘጋጃለሁ። ይሄ ሽታ የሚደረግ ነው ማለት ነው። ይሄ እንደምታዩት ፎቶውን ማሳወቅ ትችላላችሁ። ይሄው የተለያየ አለ፣ በተለያየ ቁጥር አለ።
የተጠቀምኩት ይሄ ነው። መጨረሻ ላይ ካጠፋን በኋላ ነው ይሄን የምናደርገው። ከዛ ያው እንደምታዩት ይሄኛው ሳሙና እንደዚህ ውሃ ሆኖልኛል፣ ማምቷል ማለት ነው። ከዛ እዚህኛው ጋር እደብልቀዋለሁ። ያው እንደምታዩት በዚህ መልኩ ማለት ነው። ይሄንን ይመስላል። ውድ ቤተሰቦቼ ይሄኛው በጣም አልሟማም፣ ግን ምንም አይሆንም ባይሟማም። እናንተ ተለስ ስታደርጉ ተፈቃችሁን እንዳትረሱ ማለት ነው። ይሄው ቤተሰብ አልሟማም። ይሄን ስታዩት ይሄው ያለው ማለት ነው። ችግር የለም። እንደዚህ አድርገን ከዚህ ከፍታው እናደርጋለን ማለት ነው። ይሄንን ነው 5 ጠብታ አድርጌያለሁ ማለት ነው። ሽታው በጣም ነው የሚጥመው። እንደዚህ አድርጋለሁ። በምታዩት መልኩ አድርገን ይሄው ሳሙናችን እንደዚህ ሆነ ማለት ነው። እንግዲህ ይሄን ከእንደዚህ ታደረግን በኋላ መጀመሪያ እንደዚህ ሞልድ ካለን በጣም ሙሽሙሽ ስለሚል እንደዚህ አነሳና አድርገን ነው ማድረግ ያለብን ማለት ነው። በኋላ ላይ ስናነሳው መነሳት አይችልም ማለት ነው። በጣም ነው ሙሽሙሽ ነው የሚለው። ቻለ ያደርጎ ደግሞ እንመለሳለን ማለት ነው። ይሄ እንግዲህ እስከ ስንት ይደርቃል ማለት ነው? በደንብ እስከ 10 ቀን እንደዛ ይፈጃል፣ እስከ 8 ቀን ይፈጃል። ግን ይሄኛው ሳሙና እንዳልኳችሁ ይሄ አሁን የተጠቀምኩት ሳሙና ማለት ነው። እሱ ታበዛችሁበት ከ4 ቀንም ከ5 ቀንም አያልፍም ማለት ነው። ብዙ ከሆነ የጨመራችሁት ቶሎ ያደርቀዋል ማለት ነው። ስለዚህ አሁን የምታደርጉት ይሄ ምንድነው? መርሃ ያላችሁ ልጆች መርሃ ከፍታችሁ አስቀምጡት ማለት ነው። መርሃው ላይ ቶሎ ነው የሚደርቀው። ይሄ እንግዲህ በስንት ቀን እንደደረቀ ያሳያችኋለሁ ማለት ነው። ውድ ቤተሰቦቼ ይሄው የተሰራው ሳሙና ይሄን ይመስላል ማለት ነው። ይሄ አንስቻለሁ፣ ይሄን አንስቻለሁ። ይሄ በ5 ሰዓት ውስጥ ማለት ነው። በ5 ሰዓት ውስጥ ይሄው ለመነሳት ደርሷል ማለት ነው። ይሄው በ5 ሰዓት ውስጥ ነው ይሄ ለመነሳት የደረሰው ማለት ነው። በ5 ሰዓት ውስጥ ይሄም ደርቋል። ይሄው ላሳያችሁ ማለት ነው። ያኔ ደርቋል ማለት ሳይሆን ታንተኑ ተያይዟል እንትን ብሏል ማለት ነው። ቢያንስ በዛ አይነት 2 ቀን 3 ቀን አይፈጅም ድርቅ ለማለት ማለት ነው። አያችሁት? ይሄ ወላሂ በስንት ሰዓት? በ4 ሰዓት ውስጥ ነው እንደዚህ ሆነው ማለት ነው። እና ተጠቀሙበት እላችኋለሁኝ። ይሄን ይመስላል። እኔ አሁን በዚህ ማለት ነው። መርሃው እንደዚህ ነው። እንደዚህ አድርጋችሁ በመርሃ ተጠቀሙ ማለት ነው። ወዲያው ነው የሚደርቀው። እና ውድ ቤተሰቦች በስተመጨረሻም ሳሙና ይሄ እንደምታዩት እንደዚህ ሆኗል ማለት ነው። ደርቆ ያው አሁን ለመታጠቢያ ደርሷል ማለት ነው። ያው እንደምታዩት እነዛ ትናንሾቹ እንዳያችኋቸው ያቸው ማለት ነው። ይሄኛውም እንደዚህ ደርቋል ማለት ነው። እና ተጠቀሙበት እንደዚህ እያደረጋችሁ በመዲያም ቤት እላችኋለሁኝ። ይሄ ያው ደርቆልኛል። ቢያንስ ወደ 5 ቀን ወስዷል ማለት ነው። ይሄ ደግሞ ያው ላይፍ ላይ ሰርቼ ነበረ። ይሄ በእንትን ነው ትንሽ ብዙ እንትን አላለም፣ ግን ደርቋል። ያው ለሞሽሞሽ ብሏል ማለት ነው። በውሃ ብቻ ነው የሰራሁት ማለት ነው። ሳሙና ሳልጨምር እንደዚህ
ሌላ ሳሙና ያለውም ማለት ነው። ያው በውሃ ስለሰራሁት ያው እንደዚህ ሆኗል ማለት ነው። ተጠቀሙበት ሀቂቀተን እዩት ማለት ነው። እንዴት እንደሚኮርፍ ላሳያችሁ። አያችሁት? በጣም አሪፍ ነው። ተጠቀሙበት። ሱቅ ከመሄድ ያው ተጠቀሙበት። በዚህ መልኩ እላችኋለሁ ውድ ቤተሰቦቼ። ይሄው ተጠቀምበታለሁ። እናንተም እንደምትጠቀሙበት ተስፋ አለኝ። ተጠቀሙበት። ይመስላል ማለት ነው። ያቸው እነዚህ ደግሞ ትናንሾቹ ያው ወደ ውጭ ወጣ ስንል እነዚህን በሸንጣችን ውስጥ አድርገን ለፊታችን ለእጃችን ትልቅ ሳሙና ከምንይዝ ያው እነዚህ በጣም አሪፍ ናቸው ማለት ነው። እና ከወደዳችሁት ላይክ አድርጉ ማለት ነው። እና ኢንሻአላህ በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ።